ያ አልዳኑም እኮ አላልኩም እኔ መምህር። እነሱ የዳኑ ክርስቲያን ወንድሞቻችን ናቸው። ኦፍ ኮርስ መዳን ያለው በክርስቶስ ኢየሱስ በማመን ብቻ ነው። እነሱ ድነት ሊታጣ ይችላል ሲሉ የመንፈስ ቅዱስ ምስክርነት እሱን ኤክስክሉድ አድርገው አይደለም። ኖ እነሱ መንፈስ ቅዱስ ሊመሰክርልህ ይችላል፣ ግን ኃጢአት ሰርተህ በካድክበት ሰዓት መንፈስ ቅዱስ የሚመሰክርልህ እየጠፋ እንደሆነ ነው። ይወቅሳል፣ መጨረሻ ላይ ካልተመለስ ትጠፋለህ ማለት ነው። እናንተ መንፈስ ቅዱስ በውስጡ ይመሰክርልኛል ማለት ዛሬ ነገ ኃጢአት ስትሰራ፣ ነገ እምነትህን ብትክድ መንፈስ ቅዱስ እንዳሁኑ ነው እንዴ? ነገ እኮ የሚመሰክርልህ እየጠፋህ ነው ብሎ ነው የሚመሰክርልህ። መንፈስ ቅዱስ ስለ ኃጢአት ዓለምን ይወቅሳል ይላል። ኃጢአት ብትሰራ በኃጢአት ብትኖር መንፈስ ቅዱስ አላርም ነው የሚሰጥህ። በቃ ምንም ችግር የለም አጠፋም ቀጥል እኮ አይደለም የሚልህ። የመንፈስ ቅዱስን ምስክርነት ለምን ያላግባብ ትጠቅሰዋለህ ማለት ነው? እሺ መምህር፣ የመንፈስ ቅዱስን ምስክርነት የጠቀስኩት ለመዳኔ ማረጋገጫ ነው። ለመዳኔ መረጋገጫ መንፈስ ቆይ ልጨርሳ መምህር። ከነገ በኋላ እሺ፣ ስለሱ እመጣለሁ። ስለሱ እመጣለሁ። መንፈስ ቅዱስ ምንድነው የሚመሰክርብህ? ስለሱ እመጣለሁ። እየሰራ ነው እየጠፋ ነው ነው የሚልህ። አይደለም፣ እንደዛ አይደለም የሚለኝ። ለሱም ልምጣ። እንደዛ ይለኛል። መጀመሪያ መንፈስ ቅዱስ ይመሰክርልኛል ያልኩት በዳንኩ ቅጽበት እግዚአብሔር እኔ ውስጥ እንዳለ መንፈስ ቅዱስ ይነግረኛል፣ ይሰማኛል። እንዴት ብዬ እንደምነግሮት አላውቅም። እንግዲህ ይገባዎታል መቼስ ልል የምፈልገው። ስለዚህ መንፈስ ቅዱስ እሱን ነው። እሱን ደግሞ በክርስቶስ አዳኝነት ብቻ ለሚያምኑ በእምነት ብቻ ለሚቀበሉት እኔ አልችልም ብለው ራሳቸውን ለክርስቶስ ለሰጡት ሁሉ ይሆናል። አሁን አርማኒያንስ ወይ ይሄ ቅድም የተጠቀሱት ሰዎች ያ ምስክርነት ይኖርባቸዋል። የእግዚአብሔር ልጅ ናቸው፣ ድነዋል ብዬ አምናለሁ። ነገር ግን መጽሐፍ ቅዱስ ሲነግረኝ ዛሬ መሰከረልህ። እሺ ቆይ ወደዛ ልመጣ ነው። ፎከስ እንዲሆን ነው። ዛሬ መሰከረልህ፣ ነገ ይሄ ምስክርነት ተቀይሮ በኃጢአት በክደት ውስጥ ብትገባ መንፈስ ቅዱስ ምስክርነቱ አይቀየርም? አይቀየርም። እንዴት ነው? መንፈስ ቅዱስ የመጣው ሲጀመር ድካሜን ሊያግዘኝ ነው እንጂ የመጣው እኔን ድካሜን ለማጋዝ ደካማ እንደሆንኩ ያውቃል። እኔ ለራሴ ከምጨነቀው በላይ ይጨነቅልኛል እግዚአብሔር። አሁን በኃጢአት ብገባ እንኳን መንፈስ ቅዱስ ዝም አይለኝም፣ አይተወኝም፣ ኮንፎርት አይሰጠኝም። ስለዚህ እንዳላረግ ያደረገኛል። ባረግ ደግሞ ተጸጽቼ ሪፔንት እንዳረግ ያደረገኛል። አሁን የእግዚአብሔር ልጅ ሆኛለሁ። ስለዚህ ከእግዚአብሔር ጋር የኃጢአት ጉዳይ ኃጢአቴን እኔ እግዚአብሔር አይቆጥርም ነው እያልኩ ያለሁት። 1-2 እያለ ከዚህ በኋላ እግዚአብሔር አይቆጥርም። ሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ይላል። ኦኬ እሺ፣ ዕብራውያን 6ን እናንብበው። እሺ፣ ስለዚህ የክርስቶስ ነገር መጀመሪያ እሺ ይልና 4 ላይ አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮቹ ነው የነበሩትን እያቸው። እነዚህ ሰዎች መንፈስ ቅዱስን ተካፍለዋል። እንግዲህ መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ቀስ ይሰቅሉታልና ይላል። እነዚህን ሰዎች መንፈስ ቅዱስ ለምንድን ነው የተዋቸው ታዲያ? ሶወሬን ምናልባት ሚውቱ ነው ከሆነ እያወራ ከሆነ ታያነበብኩ ነበር። እዚህ ቁጥር ላይ እዚህ ቻፕተር ላይ ሲዝቅ አድርጉት ወርታች ምን ብሎ ይጨርሰዋል? 21 ላይ 21 ላይ ያው ከ17 ጀምሮ እናንብብ እስቲ 18ና 19። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አስመሩልኝ። ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ኦኬ። ይህም ተስፋ 19ን አስምሩልኝ። ይህም ተስፋ እንደ ነፍስ መልህቅ አለን ይላል። መልህቅ ያውቁታል ብዬ አስባለሁ። ኤንከር ራይት፣ የመርከብ መቆሚያ ወደ ምድር ዳር ገብቶ የሚቸነከር ማቆሚያ ነው መልህቅ። ይህ ተስፋ እኛም እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ እንግሊዝኛው ሹር ኤንድ ስቲል ፋስት ይለዋል። እርግጥና ጽኑ የሆነ 19ን አድርጉት አንድ ጊዜ መምህር 19። ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ ማጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ የሆነው ገባ። የት ነው የገባው? ከማጋረጃ ውስጥ። በሰማይ ብቻ አይደለም፣
ወደ ቅድስተ ቅዱሳን የዕብራውያን ጻፊ ይሄን ምን እያለ እንደሆነ ያውቁታል በደንብ አይደል? ወደ ቅድስተ ቅዱሳን ወደ ሰማይ ያላችሁ ወደ ውስጠኛው ክፍል ነው የገባው። ምን ሊሆን ነው የገባው? እርግጥና ጽኑ ተስፋ እንዲኖረን እርግጠኛ እንድንሆን እንዳይለወጥ እንደ ነፍስ መልህቅ ይላል። መልህቅ ማለት ሰርች አድርገን ማንበብ እንችላለን። ኤንከር የነፍስ ኤንከር። እሱ ገብቶናል። ሌላኛው ኤግዛክትሊ ለዛ ነው እርግጥ ነው ምለው። እሺ ሌላኛው ምንድነው ታዲያ? እንግዲህ የእግዚአብሔር ቃል አይጋጭም። ይሄ ስለዚህ እዚህ ጋር አሁን ያነበብኩት እርግጥና ጽኑ የሆነ ተስፋ እንዳለን ለዚያውም ለምን እንደሰጣቸው እዚሁ 10 ቁጥር ይናገራል። ስለዚህ እሺ እነዚህ ቃላት ነው ከ4 ጀምሮ ላንብብ። ይሄንም 10ን አንብብና ለእነዚህ ሰዎች ቁጥር 19 ላይ ለመታነባቸው ሰዎች እንዴት እንደሰጣቸው ይናገራል። ቁጥር 10 ላይ አንብብ ከምን እንዳገኙት ይህን ነገር ምንድን ነው አልገባኝም። አንድ ላይ ነው እንጂ ከላይ ነው ያለው። ታዲያ አውዱን ሳትጠብቅ ነው ከላይ ነው ያለው። ይሄ ሳይሆን ከላይ ነው ያለው። አንድ ጊዜ ብርሃን የበራላቸው የሚለው ከላይ ነው። መምህር ከላይ አድርጉትና እሱን ልናገር። እሺ ቆይ ደሜ ቆይ እዚህ ቦታ ላይ እኮ አንላቀቅም ደሜ። እሺ እሱ ልናገር። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች የሆኑ ሰዎች ክርስቲያን አልነበሩ? ያ ክርስቲያን ስለመሆናቸው ማረጋገጫ የለንም። የዳኑ እውነተኛ ክርስቲያን ሊሆኑ ይችላል፣ በቸርች ውስጥ ያሉ ናቸው። ሪቦርን ስለመሆናቸው የመንፈስ ቅዱስ ስጦታን ቀምሶ ክርስቲያን ያልሆናል። እኛ ቀምሰን አይደለም እንደገና ተወልደን ነው ወለደ። ሰማያዊን ስጦታ የቀመሱት የሚል ምንድን ናቸው እነዚህ? ጥሩ እሱ ላይ ልናገርሽ። ስለዚህ ይሄ እኛ መንፈስ ቅዱስ ቀምሻ ሳይሆን እንደገና ነው የወለደን። እንደገና ነው ሪቦርን ያደረገን። መንፈስ ቅዱስ ሞላብን እንጂ መቅመስ አይደለ። እያንዳንዱ የተጠቀሙት ቃል አንድ ጊዜ ብርሃን የበራላቸውን ሰማያውን ምንድን ናቸው? አሁን በቃ የቃላት ጨዋታውን ተውና እነዚህ ሰዎች ምን የሆኑ ናቸው? እነዚህ ኢንላይትድ እንዲሆኑ ናቸው። ኦኬ ማለት ተመረጡ አይደሉም። ኢንላይትድ እንዲሆኑ ናቸው። ቆይ ማለት ምንድን ነው? ዳግም አልተወለዱም፣ ግን ኦልሞስት የደረሱ ናቸው። ግን ዳግም አልተወለዱም። ይሄ ቃል ምንድነው? ክርስቲያኖች ናቸው። ቸርች ውስጥ ያሉት ሰዎች ናቸው። አገልጋይም ሊሆኑ ይችላሉ። መንፈስ ቅዱስ ሰውን ሲሞላ ሲቀይር ያዩ ናቸው። ወንጌል ሲሰበክ የሰሙ ናቸው። እግዚአብሔር እንዴት ብርሃን እንደሚያበራ ክርስቶስ እንዴት እንደሚያድን ያዩ ናቸው። ሰዎች ከአጋንንት ሲፈወሱም ያዩ ናቸው። ቃሉ ተካፋዮች ነው የሚለው። ተካፋይ የሚለውን ቃል ለምንድን ነው የምትቀይረው? ያ ከመንፈስ ቅዱስ ተካፋይ የሆነው ስለዚህ እሱን ምን እንደሆነ ልናገር። እሺ ከፈቀዱልኝ። እሺ ያው ተካፋዮች የሚለውን ቃል በራስህ አትርጉመው። የመንፈስ ቅዱስ ተካፋይ የሚባል ምን የሆነ ሰው ነው? እሺ እኛ ተካፋይ ሳይሆን ሲልድ ነው የሆነው መጽሐፍ ቅዱስ ሲናገር። አንድ ነገር ቆይ ታይም ይስጡኝና ይስሙኝ። እኛን መንፈስ ቅዱስ ታተማችሁ የሚለው ለእኛ አይሰራም። ኦኬ ቆይ አንድ ጊዜ መምህር አንድ እኔ ማሳቤ ልናገር። እኛን ሲናገር እዛው ዕብራውያን 3 እየተሞለጨለጭክ እኮ ስለሆነ ነው። በጣም አስቸገርከን። በቃ ሌላ ቦታ አንድ ቦታ ትዘላለህ። ለዛ ነው በጣም እሺ ችግር የለውም መምህር። አንድ ጊዜ ከመንፈስ ቅዱስ ተካፋዮች ተካፋይ የሚለው ቆይ አንደኛ እንግሊዝኛው ቃል ምንድን ነው? የግሪኩ ቃል ሜቶቾስ ይለዋል አይደል? ምን ማለት ነው? ሰርች ብናደርገው ፓርቲሲፓንት ማለት ነው። ፓርቴከርስ ኦፍ ዘ ሆሊ ስፒሪት ነው የሚለው። ልክ ነው። ፓርቴከርስ ይለዋል ወይም ደግሞ ፓርቲሲፓንት ይለዋል። እኛ ግን ፓርቲሲፓንት ሳይሆን ያደረገን ኢንድወል ነው ያደረገን። እኛን የሚገልጽበት በመንፈስ ቅዱስ ታተማችሁ ሞላባችሁ ነው የሚለን እንጂ ፓርቴከር ወይም ደግሞ ትንሽ ቀምሻ ምናምን ብሎ ክርስቲያኖችን አይገልጽም። ሌላ ቦታ በጥንቃቄ ነው ይሄ ቃል ሲጠቀም የነበረ ቦታው ላይ በረበለ። እሺ ቅዱስ ጳውሎስ የማይጠፋ ተስፋ ፓርቴከርስ ኦፍ ዲቫይን ላይፍ ይላል እኮ እሱም ስተት ነው ማለት። ስለዚህ ያ እንደሆነ እኮ ኢየሱስ ክርስቶስ በስምህ አጋንንት አላወጣንም፣ በስምህ ትንቢት አልተናገርንም ሲል እኮ አላቃችሁም ብሏችኋል። ኢየሱስ ሁሉንም ያውቃል። አላውቃችሁ ማለት እንደ ደቀ መዝሙሬ ሪኮግናይዝ አላረኳችሁም፣ እንደ ልጆቼ አላቃችሁም እያለ ነው እንጂ እነዚህ ሰዎች እኮ ኋላ ጌታ ሆይ ጌታ ሆይ በስምህ ይሄን አላረግንም በስምህ ይሄን አላረግንም የሚሉ ናቸው። ክርስቲያኒውን ናቸው። እምነትም የእውነት ክርስቶስ እንከተላለን ብለው የተሸወዱ ናቸው። ሰዎች ኤክስፐሪንስ ሊያደርጉ ይችላሉ። ሪጀሬት ሳይሆኑ ጴጥሮስ ምዕራፍ 5 ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር
ተካፋይ የሆንኩ ይላል። ይሄ ስህተት ነው ማለት ነው። ከምንድን ነው ተካፋይ የሚለው? እስቲ ሊገለጥ ካለው ክብር ሊገለጥ ካለው ክብር። አዎ። ስለዚህ ስንት ቁጥር ነው የሚያነቡት መምህር? ተካፋይ የሚለውን ቃል እንዳንተ አነጋገር ቅዱስ ጴጥሮስ ያለ ጥንቃቄ የመንፈስ ቅዱስ ተካፋይ አይደለም የሚለው አይደል? ስንት ቁጥር ነው? ሊገለጥ ካለው ክብር ተካፋይ የሆንኩ ስንት ቁጥር ላይ ነው የሚያነቡት? አለ ቁጥር 1 ላይ ቁጥር 1 እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ ሊገለጥ ካለው ነው። በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ ይላል። በእናንተ ዘንድ ያለው የእግዚአብሔር መንጋ ጠብቁ እያለ ይናገራል። ስለዚህ ይሄ ሊገለጥ ካለው ክብር ነው። አሁን ስለ ክብሩ ነው እየተወራ ያለው። እኔ ግን እያወራ ያለሁት መንፈስ ቅዱስን ነው። መንፈስ ቅዱስ እኛ ሲልድ ነው ያደረገን፣ ሞላብን፣ አተመን እንጂ ቅምሻ አይደለም። ቅምሻ ማለት ፓርቲሲፓንት ማለት መንፈስ ቅዱስ መካፈል የሚል ስለዚህ ስህተት ነው ንግግሩ ነው። ለክርስቲያን አይነገርም ነው። ለክርስቲያን አይ ንግግሩ አላልኩም። እኔ እያልኩ ያለሁት ለክርስቲያን ሊነገር ይችላል፣ ግን ሰዎች በተለያዩ ምክንያት ሪቦርን ሳይሆኑ ሪጀሬት ሳይደረጉ የእግዚአብሔር ልጅ ሳይሆኑ ይሄን ኤክስፔሪንስ ሊያደርጉት ይችላሉ። ለምሳሌ ያላመነች ሚስት በባሏ የተቀደሰች ናት ይላል። ድናለች ማለት አይደለም፣ ተቀድሳለች ማለት። የእግዚአብሔር ጉብኝት እግዚአብሔር በጉባኤ መካከል መንፈሱን ሲያፈስ ክርስቶስ ኢየሱስ ሲሰበክ ሰዎች በጉባኤ በደስታ ክርስቶስ ኢየሱስ ሲያደርግ ከጉባኤ እግዚአብሔር ከሚያደርገው የመንፈስ ቅዱስ ስጦታ ተካፋይ ሊሆኑ ይችላሉ። እዛ ጉባኤ ውስጥ በመገኘታቸው እዛ ህብረት ውስጥ በመኖራቸው ተካፋይ ሊሆኑ ይችላሉ። እነዚህን ሰዎች ጳውሎስ ለምንድን ነው የሚያስጠነቅቃቸው? ክርስቲያን ካልሆኑ የተመረጡ ካልሆኑ ምንድን ነው ማስጠንቀቂያው? ለነሱ ምንድን ነው ጥቅሙ? ይሄ ምንድን ነው እንግዲህ እናንብበዋ። አሁን እያደረገ ያለው ከነዚህ ሰዎች በኋላ የካዱትን እንደገና ለንስሐ ማደስ የማይቻል ነው። ለራሳቸው እግዚአብሔር ልጅ ሰቅሎት ያወርዱታል። ብዙ ጊዜ አንድ ሰው ለንስሐ የሚታደሰው በኋላ የካዱትን ነው የሚለው። በፊት አምነዋል ማለት ነው አይደል? ያ ይላሉ። ዮሐንስ ሲናገር ይላሉ። ብዙ ሰዎች እኮ አምነናል ይላሉ። እና አሁን እኮ እና ኦርቶዶክሶች ቅድም ብቁድ ብሎኛል። ኦርቶዶክሶችም እናምናለን እኮ። በፊት ካላመኑ በኋላ የካዱት ለምን ተባሉ? ያ ሰዎቹ እናምናለን ስለሚሉ ነዋ። ያምናሉ እኮ አምነናል ብለዋል። ዮሐንስ ሲናገር ከኛ ጋር ያፈገፍጉት ሲናገር መጀመሪያም ከኛ ጋር አልሆኑም፣ ከጅምሩም ከኛ ጋር እንዳልሆኑ ይታወቅ ዘንድ ከኛ ወጡ ይላል። ይታወቅ ዘንድ ነው። መጽሐፍ ቅዱስ በኋላ የካዱት ሲል ስህተት ነው ማለት ነው። በፊትም ያላመኑትን ነው የካዱ የሚላቸው አይደለም። ጸሐፊው እየነገረን ያለው እኛ ይሄን ክፍል ወደታች ምንድን ነው 10 ላይ ይናገራል። እነዚህ በኃጢአት የሚመላለሱ ናቸው። እኛ ግን አያቸው አይደል? ግን ሰዎች የምታደምጡን ሰዎች መጽሐፍ ቅዱስን ምን ያህል እንደሚያጣምሙት መምህር በረከት ይንገሩኝ። እኔ በእውነት አላጣመምኩም። ሰቨርኝ አንዴ አዳምጠኝ። ሰቨርኝ እዚህ ጋር አንድ ግልጽ ነገር የምነግርህ ማለት ነው። ግልጽ ነገር የምነግርህ መሸናነፍ መበላለት የለም። ቃሉ የሚለውን አዳምጥ። ቃሉ የሚለውን አንተ በተለያየ አንግል ለመበወዝ እያደረግ ያለው ነገር በጣም ነው የሚያስደነግጠኝ። በጣም በትክክል እያስረዱ አንደኛ ጴጥሮስ ምዕራፍ 5 እያስረዱ ስለ መቅመስ ምን እንደሆነ እያስረዱ እየነገሩ እነሱ የቀመሱት ያልዳኑ ናቸው ትላለህ እንዴ? ያ ደምረው ይሄ ጸሐፊ የዕብራውያን ጸሐፊ በጥንቃቄ ነው የጻፈው። ከምን ጋር ነው እንዳይቀላቀል። በዚህ ቃል አልተገለጸም። ለምንድን ነው የዳኑትን ያላለን? እሺ ቆይ ልጠይቅ ጥያቄ። በኋላ የካዱት የተባሉ ቀድመውም ያላመኑ ናቸው ብለው እንድተረጉም ማን ፈቀደልህ? ይሄ እዚህ ጋር አሁን እያዛል። አሁን እዚህ ጋር እኮ እያዛል። ሊይዘው እኮ ነው። እግዚአብሔር ይቀመሳል አይቀመስም? ሰፈር እንጂ መልስልኝ። ከዛ እኔ ጠቅሳ ነብላለሁ። እግዚአብሔር እንዴት አይቀመስም? ቀምሰን እኮ ነው እኛ አሁን ቀምሰን እኮ ነው በየቀኑ እየቀመስን እኮ ነው እየድን ያለ ነው፣ እየጠገብን ያለ ነው። እግዚአብሔር የሚቀምስ ታዲያ እዚህ ጋር ካሉት እኮ በጌታ ስም ምንድነው በደላቸው? ቆይ ሶበሬን እነዚህ ሰዎች ቁጥር 6 ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ይላል፣ ያዋርዱታልማ ይላል። ቀድሞ ያልተመረጡ ከሆኑ ቀድሞም እምነት ያልተሰጣቸው ከሆኑ ይሄ ሁሉ ፍርድ እነሱ ላይ የመጣው ለምንድን ነው ታዲያ? ምን በድለው ነው?
አይሜን እነዚህ ሰዎች ለምንድን ነው ይሄ ነገር የመጣባቸው? አይደለም እኔ 21 ላይ አውርጃ ሳይቾታለሁ ምን ያህል ክርስቶስ ለዳኑት የጳውሎስን አርጊውመንት ነው። ጳውሎስ ይህን ሁሉ የተደረገላቸው ሰዎች አንዴ ከካዱ እነዚህን በንስሐ መመለስ አይቻልም ብሎ አርጊውመንቱን ሲያስቀምጥ በደላቸውን ይናገራል። ለንስሐ በጣም አስቸጋሪ የሚሆኑበትን ምክንያት ማለት ነው። ለራሳቸው የእግዚአብሔርን ልጅ ሰቅሉታልና ያዋርዱታልማ ይላል። ማለት ያ ሁሉ ተደርጎላቸው ውለታ ቢሶች ናቸው ማለት ነው አይደል? የእግዚአብሔርን ልጅ የመስቀሉን ስራ የናቁ ናቸው። ግን መጽሐፍ ቅዱስ አንድ ክፍል አንድ ቁጥር ብቻ አይደለም። መጽሐፍ ቅዱስን ዘሆል ነው አንብበን መረዳት ያለብን። አንተ በጣም ሮንግሊ ስለተረጎምኩ እኮ ነው። አዛብተህ በጣም ወንጀል እኮ ነው የሰራበት በዚህ ምዕራፍ ላይ። በፍጹም ይሄው እኔ መጨረሻውን እንዴት እንደዘጋው መምህር ቆይ አንዴ ደምረው አረ በቆይ አንዴ አንተ ድነት አይታጣም ለማለት በዚህን ርቀት ያክል ሄድክ። ቴንኪው እናመሰግናለን። ያ ደሜ ምን አለ መሰለ ደሜ በቴዎሎጂያን ዘንድ የሚባል ማለት ነው ካልቪኒስቶች ፊሎሶፊካል ኮሄረንስ ለመጠበቅ ይሄ ትምህርታቸውን ኮሄረንት ለማድረግ ጥቅሶችን እንደፈለጉ ነው የሚተረጉሙት ከኮንቴክስታቸው ውጭ ማለት ነው። አሁን ይህንን ጥቅስ በፊትም ያልዳኑ ናቸው በፊትም ያላመኑ ናቸው ለማለት በዛ መንገድ ለመተርጎም ወንድማችን የሄደበት ርቀት በኋላ የካዱትን የሚለው ምን ብሎ ተረጎመው? ቀድሞም ያላመኑ አለ። መምህር 21 ላይ ከስር ያለውን ቆይ የቀመሱትን የሚለው ቅምሻ ነው እንጂ በደንብ አልበሉም አለ። የመንፈስ ቅዱስ ተካፋዮች የሚለውን መንፈስ ቅዱስ ተካፋይ የሚለውን መካፈል ነው የሚባል ነገር የለም አለ። መዝሙር 34 ምን እንደሚል ያውቃሉ? መዝሙር 34 ቁጥር 8 ላይ ቆይ አይደለም ደምዬ አወርዳለሁ ሚውት ካበራ ከዚህ በኋላ አወርዳለሁ ሚውት ካበራ እንደዚህ ይላል። እግዚአብሔር ቸር እንደሆነ እመሱ እዩም ይላል። በእርሱ የሚታመን ሰው ምስጉን ነው ይላል። አያችሁ ቁጥር 5 ላይ ዕብራውያን ምዕራፍ 6 ቁጥር 5 ላይ መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ቃል የዓለም ኃይል የቀመሱትን ይላል። አያችሁ የእግዚአብሔርን ቃል ሊመጣ ያለውን የዓለሙን ኃይል የቀመሱትን እነዚህ ሰዎች ምን ብለዋል? ቀምሰዋል። እግዚአብሔር ምን እንደሆነ እየተረዱ ቸር እንደሆነ እየተረዱ ኦኬ። ከዛስ የቀመሱትን ምን ይላቸዋል እዚህ ጋር? በኋላም የካዱትን አሁን መምህር በረከት በሚያስገርም ሁኔታ የቀመሱ የሚባሉትን የዳኑ እንደሆኑ አስረግጠው እየነገሩ እምቢ አልክ። አንዴ አንተ አቁምና ፔትራ ወንድማችን አንዴ አቁም፣ አንዴ አቁም፣ ሚውት እንዳታበራ። ከነገራችን ላይ ደሜ ወደታችም ዝቅ ብለህ ስታነበው ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅም አትክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችት ግን ብታወጣ የተጣለች ናት፣ ለመርገምም ትቀርባለች፣ መጨረሻዋን መቃጠል ነው ይላል። ከእነዚህ ሰዎች ጋር ነው ያመሳሰለው። እነዚህ ሰዎች መሬት ዝናብ ወርዶባት ጠል ወርዶባት መልካም ነገር ካበቀለች ለበረከት ትሆናለች፣ እሾህ ካበቀለች መርገም ነች። እና በዝናብ የመሰለው ከላይ ያለውን ነው። በዝናብ የመሰለው ብርሃን የበራላቸው ሰማያዊ ስጦታ የቀመሱ ከመንፈስ ቅዱስ ተካፋይ የሚሆኑ የሚሉ ናቸው። የእግዚአብሔር ጸጋ ተሰጥቷቸዋል ማለት ነው። ግን በዛ ኩርንችት ነው ያፈሩት፣ የሚጠቅም ፍሬ አላፈሩም ነው። እና እነዚህ ሰዎች ቀድሞም አልዘነበላቸውም እያለ ነው ሶበሬን የሚከራከረው። ግን እሺ ደም አንድ ነገር ብቻ አለ፣ ቀድሞም ያልዘነበላቸው ሰዎች ናቸው እያልክ ነው። ይሄ የሆነ ኢንተርፕሬቴሽን አንዴ እሺ፣ ሚውትን እንዳታበራ ወንድማችን ፔትራ ይሰማል? ፔትራ ይሰማል? ፔትራ ምናልባት ሚውት አድርጎ እያወራ ሚውት ሆነ እያወራ ነው። የለም
እሺ ዶክተር ሰላም አትይንም? ድምፅሽን አታሰሚንም? የለሽም እንዴ? ስራ ላይ ነሽ? ሰላም ስራ ላይ ነበርኩኝ። ሰላም መምህር በረከት ቃሌት ያሰማልን። ደሜ ሁላችሁንም ሰላም ብያለሁ። በማል እያዳመጥኩ ነው። ያው ግን እዚህ ጋር ብርሃን የበራላቸው የሚለው ላይም ቢሄዱበት ጥሩ ነው መምህርዬ። ብርሃን በርቶላቸው ያላመኑ ማለት ይቻላል ወይ? ቀጥሉ። እነሱ ለብርሃኑ ተኮ ኤክስፖዝ ሆነዋል እንጂ ብርሃኑ ወደ ውስጥ አልገባም ነው የሚሉት። ፔትራ አዎ ትሰማለህ። ስማኝ፣ አዳምጠኝ ፔትራ፣ አዳምጠኝ ፔትራ። ድነት እንደሚታጣ ታምናለህ አታምንም? የዳነ ሰው አይጠፋም። ድነት ግን እንደሚታጣ ታምናለህ አታምንም? ስለ ዳነ ሰው ሳይሆን ማወራክ ድነት ይታጣል አይታጣም? የዳነ ሰው አይጠፋም። እኔ ስለ ዳነ ሰው አለ መማወራክ ድነት ይታጣል አይታጣም ነው። ድነትና የዳነ ሰው ልዩነት ጥቅስ መሰረት እሱን ከመምህር በረከት ጋር ትናገራለህ። ግን እኔ አሁን አንተ እግዚአብሔር ቃል ይናገር ነው እኮ አዳምጠኝ። እንደ እግዚአብሔር ቃል ይናገር ስለሆነ እንደ እግዚአብሔር ቃል ሞግተኝ። እሺ አዳምጠኝ። አንድ ሰው ክርስቶስ ኢየሱስን ከካደ ድነቱን ያጣል አያጣም? ሚውት ለምን ታደርጋለህ? አልዳነማ ሲጀመርም አልዳነም። መካድ አይችልም ክርስቶስ ሰው አመነ። ስለዚህ አሁን እንዴት እንዳልዳንና እንዴት እንደሆነ ከመምህር በረከት ጋር ትቀጥላለህ ማለት ነው። ሰፈረንጅ እንዳታበራ። ስለዚህ መምህር በረከት እዚሁ ዕብራውያን 6:4 ላይ ድኖ እንዴት እንዳጡት ይነግሩታል እንደ እግዚአብሔር ቃል። እሺ ፔትራ፣ ጳውሎስ ታዲያ በኋላ የካዱትን ሲል ያመነ ሰው መካድ የማይችል ከሆነ ምን እያለ ነው ታዲያ? ይሰማለሁ። ይቅርታ ስልክ ገብቶብኝ ነበረ። እሺ ጳውሎስ በኋላ የካዱትን ሲል ምን እያለ ነው ታዲያ? ያመነ ሰው ነው እንጂ የሚክደው ያላመነ ሰው ይክዳል? ያው ዮሐንስ ደግሞ በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 እኮ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ስለዚህ ከኛ ወገን ያልሆኑ ሰዎች ይወጣሉ እንጂ ሰዎች ወደ ሌላ ጥቅስ ከመሄዳችን በፊት በኋላ የካዱት የሚባሉ ያላመነ ሰው እንዴት በኋላ ካደ ይባላል? እና ከኛ ወገን እንዳልሆኑ ይገለጡ ዘንድ ነው የሚወጡ። ሳያምን ሰው ካደ ይባላል? ይኸውልህ አሁን እሱ ጥቅስ እኮ እያወራ ያለውን አንደኛ ዮሐንስ በደምብ ሲያብራራው ምን ይላል? 2:19 ከኛ ወገን ሲሆኑ ጸንተው ይኖራሉ ነበር ይላል። አንደኛ ዮሐንስ ነው። አይ የእግዚአብሔር ቃል አይጋጭማ፣ ተመሳሳይ ነው። እነዚህ ሰዎች እኮ ይሄንን አብራራልኝ። ከኛ ወገን እንዳልሆኑ እንዲገለጡ አንድ ሰው ሳያምን ካደ ይባላል ወይ? ይኸውልህ አሁን ምሳሌ ይሁዳ አለ አይደል እንዴ? ይሁዳ እኮ ተመርጧል አይደል እንዴ? ይሄንን ጥቅስ ልታብራራልኝ ትችላለህ ፕሊስ? በኋላ የካዱት የተባሉት ሰው ሳያምን በኋላ ካደ ይባላል? አላመኑም ምን ዋና እያለ ያለው እኮ ክፍል ቢያምኑማ እኛ ጋር እኮ ምን ብለው ነው መቻለ ወረድ ብሎ ምን ይላል? ብዙ ጊዜ በሷ ላይ የወረደውን ብዙ ጊዜ በሷ ላይ በመሬቷ ላይ የወረደውን ውሃ አይልም እንዴ? የፈሰሰውን ዝናብ አይልም እንዴ? ግልጽ ነው። እነዚህ ሰዎች እኮ ብዙ ጊዜ የእግዚአብሔር ጸጋ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ምን ያሉ ናቸው? ፍሬ ያላፈሩ ናቸው። ፍሬ ማፍራት የማይችሉ ናቸው። ኦኬ። ስለዚህ የእግዚአብሔር መንፈስ ብዙ ነገር አድርጎላቸው ፍሬ የማያፈሩ ሰዎች አሉ ማለት ነው። በቃ እነዛ ሰዎች አልነበሩማ ፍሬ ማፍራት ግን የእግዚአብሔር መንፈስ የሆነ ነገር አድርጎላቸው ነበር። ቢኖሩማ ከኛ ጋር ጸንተው ይኖሩ ይቀጥሉ ነበር እኮ። አሁን ባልከው የእግዚአብሔር መንፈስ ብዙ ነገር አድርጎላቸዋል ግን አይደል? እና አልነበሩማ። ቢሆኑማ ፍሬ ያፈሩ ነበር እኮ ከኛ ጋር ቢሆኑ ግን ያላፈሩት ፍሬ ያፈሩ ነበር። ያላፈሩት ግን እግዚአብሔር መንፈስ ብዙ ነገር አድርጎላቸው ነው አይደል? ከኛ ወገን ስላልሆነ አያፈሩማ፣ ማፍራት አይችሉም። ግን የእግዚአብሔር መንፈስ ብዙ ነገር አድርጎላቸው አላፈሩም። ዋጋ ከፍሎላቸው፣ አዎ ጸጋውን ሰጧቸው። እግዚአብሔር ብዙ ነገር አድርጎላቸው ምን አያደርጉም? ስለዚህ አንተ በኢሬዚስቲብል ግሬስ አታምንም ማለት ነው። እነዚህ ሰዎች ማፍራት አይችሉም። ስለዚህ በኢሬዚስቲብል ግሬስ አታምንም ማለት ነው አይደል? ግሬስ ሬዚስት ይደረጋል ማለት ነው። ይቅርታ ስልክ እየገባብኝ ነው። እሰማለሁ። ተቋርጦ ነበር መምህር።
ያ አሁን በፔትራ አነጋገር መሰረት የእግዚአብሔር መንፈስ ብዙ ነገር አድርጎለት ሰው ላያምን ይችላል፣ ክርስቲያን ላይሆን ይችላል ማለት ነው። ስለዚህ ኢሬዚስቲብል ግሬስ የሚለው የካልቪኒዝም አስተምሮ እዚህ ጋር ወደቀ ማለት ነው። እኔ ካልቪኒስት አይደለሁም። እኔ እንደ የእግዚአብሔር ቃል ማመን እንደ እኔ አምናት ሉትራን ካልቪኒስትም አይደለም። እኔ ይሄንን አልቀበልም። እኔ መጽሐፍ ስለዚህ ኢሬዚስቲብል ግሬስን አትቀበልም። እንደ እግዚአብሔር ቃል ከሆነ እቀበላለሁ። እንደ እግዚአብሔር ቃል የሆነ የትኛው እንደ እግዚአብሔር ቃል አይደለም እያልክ እኮ ነው አሁን ጥቅሱን እያብራራህ አይደል? ያ እነዚህ ሰዎች ከኛ ወገን አይደሉም። መጀመሪያም እኮ መምህር በረከት ግን መንፈስ ቅዱስ ብዙ ነገር አድርጎላቸዋል ብለሃል አይደል? በዝናብ መስለህ እነዚህ ሰዎች ይኸውልህ፣ ልክ አሁን ምሳሌ ኢየሱስ ክርስቶስ ስለ ወዮልሽ ኮርዚና ወየልሽ ቤተሳይዳ ይላል። በእናንተ የተደረገ ምን ድንቅና ታምራት በሰዶምና በጎሞራ ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር ይላል። ግልጽ ነው። ስለዚህ እነዚህ ሰዎች ምንም ቢደረግላቸው ምንም አይሉ ናቸው። ምንም ነገር መቀበል ማመንም አይችሉ ናቸው። ከኛ ጋር መቀጠልም አይችሉ ናቸው። ሳያምኑ እንዴት ነው የካዱት የሚባሉት? አሁን እስኪ መልስ። ያላመነ ሰው ካደ ይባላል? ግራማቲካሊ ራሱ ያስኬዳል። ከመጀመሪያም አልነበሩም ይላል ዮሐንስ እኮ ከኛ ጋር ቢሆኑ ከኛ ጋር ጸንተው በኖሩ ነበር ይላል እኮ። ስለዚህ ጳውሎስ እዚህ ጳውሎስ ትክክለኛ ነገር አልተናገረም ማለት ነው። ትክክል ነው እንጂ የተናገረው ከኛ ወገን አልነበሩም ከመጀመሪያ። ትክክለኛ ከሆነ በኋላ የካደ የሚባል ያመነ ሰው ነው ያላመነ ሰው ነው? ያልነበረ ነው ከመጀመሪያም ያልነበረ ነው። ግልጽ ነው። ያ ነገር ይደረግበት ያ ነገር ይሁንለት እንጂ ከመጀመሪያም ያልነበረ ነው። ፔትራ ደም ያንተካከተሉ በቃ ፔትራ ገንዱ ላይ ያሉት የዮሐንስ ወንጌል ምዕራፍ 15 ገንዱ ላይ ያሉት ቅርንጫፎች እኩል የሆነ ሬዚስተንስ አላቸው፣ አለም ጥቅም አላቸው። እኩል የሆነ ያልተነጣጠለ እኩል የሆነ ጥቅም አላቸው። ዮሐንስ ምንድን ነው የሚል 15 መጀመሪያ አንብበዋል። ዮሐንስ 15 ላይ እንግዲህ እኔ የወይን ግንድ ነኝ፣ አባቴ ገበሬ ነው፣ በእኔ ያሉ ቅርንጫፎች እነማን ናቸው? እናንተ ናቸው። ግን በቅርንጫፎቹ ላይ ያለ ፍሬ የማያፈራውን እቆርጠዋለሁ። ግን የሚቆረጠው ምንድን ነው? የሚቆረጠው ምንድን ነው? ፍሬ የማያፈራው ነው አለ። በእኔ ያለውን ፍሬ የማያፈራውን ይላል። ኦኬ፣ በእኔ ያለው ፍሬ የማያፈራው ሲል ያመኑት ናቸው ያላመኑት ናቸው? በእኔ ያለው ሲል እነሱማ ያመኑ ናቸው፣ ግን አምነው ፍሬ ያመኑ ናቸው። ስለዚህ ይቆረጣሉ አይቆረጡም? ፍሬ ካላፈሩ ፍርድ ነው የሚያመለክት፣ ሞት ነው። ልክ እንዳንደኛ ቆሮንቶስ ይቆረጣሉ አይቆረጡም? ኖ እንዳንደኛ ቆሮንቶስ በሞት መቀጣትን ሊሆን ይችላል እንጂ ትርጉሙ ፍሬ ባያፈሩ ያኛው ሌላ ትርጉም ነው። ዕብራውያን ፍሬ ባያፈሩ ወንድማችን እኔ ምንን ስማኝ፣ ፍሬ የማያፈራና ፍሬ የሚያፈራ ካለ በግንዱ ላይ ያለ ከሆነ በግንዱ ላይ ሁለት አይነት ነገር አለ ማለት ነው። ሁለት አይነት ነገር እንደ ስጋ ትሞቱ ዘንድ አላችሁ ይላል እኮ። ሁለት አይነት ነገር አለ። ለቆሮንቶስ አማኞች ፍሬ የማያፈሩ አሉ። አዳምጠኝ። ዮሐንስ 15 ላይ በግንዱ ላይ ሁለት አይነት ቅርንጫፍ አለ። ወይም ደግሞ ላስተካክልልና ያመነና ያላመነ ፍሬ የሚያፈራና ፍሬ የማያፈራ አለ። በቅርንጫፍ በግንዱ ላይ ያ ፍሬ እንዲያፈራ የተደረገው ቅርንጫፍ ፍሬ ካላፈራ ከግንዱ ብዙ ነገር ካገኘ ይቆረጣል አይቆረጥም? እሱ ክፍል አዎ ፍሬ ያለማፍራት የሚለው ስለዚህ ሁለት ያመለክት ነው የምልህ። ሁለት አለ ማለት እሺ። አዳምጠኝ እዚህ ጋር እነዚህ እኮ የካዱ ናቸው ብራዘር። አዳምጠኝ ከላይ ጀምሮ ላንብብልህ ምዕራፍ 6 ላይ። ስለዚህ የክርስቶስ ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትን ደግመን እንመስርት። ሌላ መሰረት አንመስርት እያለ ኦኬ። እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለ መጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድ ትምህርት ነው ካለ በኋላ እግዚአብሔርም ቢፈቅድ ይህንን እናደርጋለን። ምን እናደርጋለን? አንድ ጊዜ ብርሃን የበራላቸውን። አንተ ስንት ጊዜ ነው ብርሃን የበራል ፔትራ? አንድ ጊዜ ነው ብርሃን እኮ አንድ ላይ በጨለማ ላይ ብርሃን የብራ ያለ እግዚአብሔር ነው። በክርስቶስ ለሁሉም አንድ ጊዜ ነው ብርሃን የሚበራላቸው ለዳኑ ሰዎች። አዎ በጨለማ ላይ ብርሃን ይብራ ያለ እግዚአብሔር። አሁንም እየነገርኩህ ለዳኑ ሰዎች
ይቅርታ እንዳዳምጠኝ። ለዳኑ ሰዎች አንድ ጊዜ ነው ብርሃን የሚበራላቸው? አንድ ጊዜ እዛ በኋላ ብርሃኑ እየበራ ይቀጥላል። እሺ ቴንኪው። አንድ ጊዜ ብርሃን የበራላቸው ብርሃኑ አይጠፋባቸውም? አዎ አይጠፋም። ቴንኪው፣ እግዚአብሔር ያክብረን። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋይ የሆኑትን ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ይልና በኋላም የካዱትን እንደገና ለንስሐ እነሱ ማደስ የማይቻለው ይላል። ብርሃን የበራለት ሰው ለምንድነው እንደገና የማይታደስ ነው የሚባለው? ቅድም አንድ ጊዜ ከበራ አይጠፋም ብላል። አሁን እንግዲህ ግልጽ አድርጌልሃለሁ። መምህር በረከት ስለ እናንተስ ይላል እኮ ደግሞ ስለኛ የሚናገረውን ቁጥር 9 ለምን አጨርሰው? እነዚህ ሰዎች ብርሃን በርቶላቸዋል አልበራላቸውም? እነዚህ አሁን ያነበብኩልህ ሰዎች አልነበሩም። ሲጀመርም ይኸውልህ ብርሃን በርቶላቸዋል አልበራላቸውም? ስለ እናንተስ እንዲህ ብንናገር ነው የሚል። ቆይ አዳምጠኝ። ቁጥር 9 ነን። ይሄን ሐሳብ ስማኝ እንጂ እንዴ ያንተን ሐሳብ ልጭንብኝ ነው የገባሁት። አዳም ቁጥር 6 ላይ ጨርሰው። አዳም ቁጥር 9 ድረስ ጨርሰው። እሺ ቁጥር 6 ላይ በኋላ የካዱትን የሚሉት ብርሃን በርቶላቸዋል አልበራላቸውም? ይሄን ንገረኝ። ይኸውልህ እነዚህ ሰዎች ነው የምልህ ከመጀመሪያ የነበሩ ሰዎች ናቸው። ፔትራ መጀመሪያ እነዚህ ቁጥር 6 ላይ ያሉ ሰዎች ቁጥር 4 ይመለከታቸዋል አይመለከታቸውም? አጭር መልስ። ይመለከታቸዋል አይመለከታቸውም? አማኝ አይደለም የሚናገር ይመለከታቸዋል አይመለከታቸውም? ሰዎች ይቀጥላሉ። እነዚህ ሰዎች ብርሃኑ ተመልክቷቸዋል አልተመለከታቸውም? እነዚህ ሰዎች ይመለከታቸዋል አይመለከታቸውም? በርቶላቸዋል እኮ ይላል ክፍሉን እንኳን ክደው። ስለዚህ የበራላት ሰው ይክዳል አይክድም? ሊክድ አይችልም። ይኸው ካዱ ይላል። እስኪ ራስህ አንብበው እስኪ ከቁጥር 4 ጀምሮ ራስህ ከመጀመሪያም ቁጥር 9 ስለ እናንተ እንዲህ ብንናገር ይላል። አንድ ይቅርታ አንተ ራስህ አንብብና ይሄን ትርጉም ራስህ ተርጉሞ እስኪ አንብብ። ይኸው ከላይ ያለው ኦኬ፣ አንደኛ ጴጥሮስ ምዕራፍ 2 ላይ ያለው ነው የሚያሳዩ። እሺ ራስህ አንብበህ ተርጉሞ። እነዚህ ሰዎች ብርሃን በርቶላቸዋል፣ እንደገና ደግሞ ምን ያሉ ናቸው? የካዱ ናቸው። እነዚህ የካዱ ደግሞ እነርሱን በንስሐ ማደስ የማይቻል ነው ይላል። በንስሐ ማደስ የማይቻል ነው ይላል። ንስሐ ማደስ የማይቻል የሚለው አየኸው አይደል? አሁን ምሳሌ ጴጥሮስ ክዷል አይደል እንዴ? ግን በንስሐ ተመልሷል። እነዚህ ሰዎች ግን ንስሐ እንኳን በንስሐ ተመልሷል እኮ ጴጥሮስ። ኢየሱስ ሂዶ እኮ ትወደኛለህ። አሁን እነዚህ ሰዎች አያቸው አልነበሩም። ቢኖሩማ ኢቭን በንስሐ እኮ ይመለሱ ነበር። የጴጥሮስ በምንድን ነው የሚለየው? አንድ የጴጥሮስ በምንድን ነው የሚለየው? አይሻይሉም። በቃ እነዚህ ሰዎች አይሻይሉም። ቆይ እስኪ ደቤ ከምንድን ነው የሚታደሱ ግን በፊት ያልዳኑ ከሆኑ? ፔትራ መታደስ ምንድን ነው ለነሱ? በፊት ያልዳኑ የሞቱ ሰዎች ከሆኑ ከምንድን ነው የሚታደሱት? ክህደት ነው። ስለሞቱ ሰዎች አይደለም እያወራ ያለው። እነዚህ ሰዎች እነሱ ምንድን ነው የሚታደሱት? ቢሆኑ ምን የሚሉ ናቸው? በንስሐ የሚመለሱ ሰዎች ናቸው። እነዚህ አሁን ይኸውልህ እዚህ ላይ በኋላ የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው ይላል። ምንድን ነው የሚታደሰው ነገር? በፊት ያልተሰጣቸው ነገር ከሆነ ምኑ ነው የሚታደሰው? የሚመለሱ ቢሆንም የሚመለሱ ነበር እኮ አይደለ እኮ። የሚታደሰው ምንድን ነው የሚታደሰው? እነዚህ ሰዎች ክደዋላ። የካዱ ሰዎች አይደል? የካዱትን እያለ አይደል? የካዱ ከሆኑ በፊት አምነው ነበር። የፔትራ ፖዚሽን ግልጽ አይደለም። ፔትራ ሰዎቹ አምነው ነበረ ግን ክደዋል የሚል ፖዚሽን ላይ ነህ ወይስ መጀመሪያውኑ አላመኑም የሚል ፖዚሽን ላይ ነህ? ክደዋል እያልክ ስለሆነ ፖዚሽንን መጀመሪያ ግልጽ አድርግላቸው ዝም ብሎ ከመዳረቅ። ይኸውልሽ እነዚህ ሰዎች እኮ ቢያምኑማ ማለት ነው አማኝ ቢሆኑ ምን ያደርጉ ነበረ? በንስሐ ይመለሱ ነበር። ግልጽ ነው አይደል እንዴ? ምን ያደርጉ ቢሆን ነው? ከዛፉ ጋር አብሮ ይጣበቁ ቢሆኑ ኑሮ ወይም ደግሞ እነዚህ ሰዎች የንስሐ ዕድል እንኳን ሲሰጣቸው ሲነገራቸው ምን የሚሉ ነበር? የሚመለሱ ነበር። ምሳሌ ይሁዳ ምንድን ነው ያደረገው? አላመኑም ያልከኝ ነው። እዛ ፖዚሽን ላይ ነህ። ቆይ መጀመሪያም አላመኑም ያመኑ ሰዎች አይደሉም የሚል ፖዚሽን ላይ ነህ። በቃ እሺ ቀጥሉ መመርዬ። አማኝ የሚባሉ አይደሉም። እኔ ደግሞ ምን አማኝ ካልሆኑ ምናቸው ነው የሚታደሰው? ምን ህይወት አግኝተው ነው የሚታደሰው?
ይኸውልዎት መምህር፣ እኔ እያልኩ ያለሁት ከኛ ወገን ቢሆኑ እነዚህ ሰዎች ልክ ዮሐንስ እንዳለ ምን ያደርጉ ነበር? ከኛ ጋር ጸንተው ይቀጥሉ ነበር። ዮሐንስን ወይም ደግሞ ዮሐንስ እንደሚናገር ማንም ኃጢአት እንዳይሰራ። ቆይ አንዴ የእግዚአብሔር ቃል እኮ አንዱን እኮ ይፈታል አይደል እንዴ? በዚህ ያምናሉ። ቆይ በቃሽ። አሁን ምሳሌ ሌሎች እሺ ቆይ በቃ ወደ ሌላ ግልጽ ወደሆነ ደግሞ ጥቅስ እንሄድና እንዴት እንደምትተረጉመው ደግሞ እስኪ እንየው። እስኪ እነዚህ ሰዎች ምንድን ናቸው? ጴጥራ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል። አውቀውት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅ መንገድ ባላወቋት በተሻላቸው ነበር ይላል። ውሻ ወደ ትፋቱ ይመለሳል ይላል። ከዓለም ርኩሰት ካመለጡ በኋላ ይላል። እነዚህ ሰዎች ያልዳኑ ናቸው። ወደ ላይ ከፍ ያድርጉት። ስለ ሐሰተኛ መምህራን ነው የሚነገር አይደል? ክፍሉ እኮ ታዲያ ከዓለም ርኩሰት ካመለጡ በኋላ ወደ ሐሰተኛ ስለ ሐሰተኛ መምህራን እኮ ነው የሚያወራ አይደል እንዴ? ያወራ ያለው ስለ ሐሰተኛ መምህራን ነው። ሐሰተኛ መምህር ሐሰተኛ ነው እኮ አሁን ነው ሐሰተኛ የሆኑት እኮ። በፊት ሐሰተኛ ነበሩ አይልም? ያው ሐሰተኛ አስተማሪዎች እኮ ይላሉ እኮ ሐሰተኛ የሆኑት አሁን ነው። ሐሰተኛ የሆኑት አሁን መሆኑ የሚታወቀው የገቡ ናቸው እንጂ አማኝ አይደለም። ሐሰተኛ መሆኑት አሁን መሆኑ የሚታወቀው ከዓለም ርኩሰት ካመለጡ በኋላ ነው ተጠላልፈው የተሸነፉት። ደሜ በቃ ይብቃን። እንግዲህ ያው አሁን የምናየው ነገር በእውነቱ መምህር በረከት ይፈቅዱልኛል እዚህ ላይ አንድ ነገር እንድል? አረ ምንም አይፈቅዱልንም። ዩሲ በጣም ነው የሚያሳዝነው እኮ የመጽሐፍ ቅዱስ ጥቅሶች ጋር እንዴት ጂምናስቲክ እንደሚሰራ ማለት ነው። የራስን ትምህርት አሰርት ለማድረግ ደምዬ አፈቅድልኝም አንድ ነገር። አረ ምንም አንተ ቆይ ፔትራ ስማኝ፣ ፔትራ ይሰማል? ፔትራ ቆራረጠ ቢደምረው። እሺ እኛ ኦርቶዶክሳውያን ድነናል አልዳንም? ፔትራ ሰው ዳነ የሚባለው የክርስቶስ ወንጌል ተሰብኮለት ነው። ኢየሱስ ተሰብኮለት ነው። እዛ በኋላ አማኝ የሚባለው እኮ እኔ የኢየሱስ ክርስቶስ ወንጌል ተነግሮኝ አምኜ አይሰማኝም። ደምረው እኔ ጋር ነው ወይስ እናንተ ጋር ነው? መጣዋ አለው እኔ በክርስቶስ እሰማለሁ። እሺ በክርስቶስ ኢየሱስ አምኜ ክርስቶስ የኢየሱስ ክርስቶስ ደም ከኃጢአት አንጽቶኝ የዘላለም ሕይወት በክርስቶስ ኢየሱስ ድኛለሁ። እኔ ድነትን አግኝቻለሁ። እየዳንኩ እቀጥላለሁ፣ እድናለሁ። እኔ አሁን ኢየሱስ ክርስቶስ አድኖኛል አላዳነኝም? አንተ እኮ የካድክ ነህ። እንደኔ እንደ መጽሐፍ ቅዱስ የካድክ ነህ ብዬ ነው የማስበው። እሺ ይኸው መጽሐፍ ቅዱስ ድናል ብዬ አላምንም። በክርስቶስ ኢየሱስ ያመነ ነው እንጂ በክርስቶስ ኢየሱስ አምነህ የነበርክ ሰው ነህ እኮ አንተ ደሜ። አሁን እንዳንተ ሳይሆን ማውራት ያለብን እንደ ኦርቶዶክስ አስተምሮ ሆነ መምህር በረከት ጋር ላውራ። ሰናበታችሁ ነው። ይቅርታ ሰዓቴ ደርሷል። መምህር በረከት ጋር ላውራ። እናንተ ቀጥሉ። ግን በጣም አሁን የምናየው ነገር ለሚከታተለን ሰው ምን ያህል መጽሐፍ ቅዱስ ጥቅሶች በጣም በቀጥታ በኋላ የካዱት የሚሉት ቀድሞም አላመኑም እየተባለ እየተተረጎመ ይህ መንፈስ ቅዱስ ተካፋዮች የሆኑት አይ መንፈስ ቅዱስን አላገኙም እየተባለ እየተተረጎመ እንደዚህ ነው እንግዲህ ማለት